በስተመጨረሻም ዶክተር እንግዲህ ከሀገር ወጣ። አደይ በጣም ከፋት ማለት ነው። እንግዲህ ከሀገር የወጣበት ምክንያት በተከበርኩበት እኔ እኮ ስሜ ዶክተር ነው። ይሄን የመሰለ ስም ይዤ ስንቱ የሚያከብረኝ ሰው ዛሬ ዝቅ ብዬ ወርጄ እንዴት ስካር ዓለም ላይ እገኛለሁ? ምንድን ነው የነካኝ? ስለዚህ የሰው መሳቂያና መሳለቂያ መሆን ስለማልፈልግ ከዚህ መጥፋት አለብኝ ብሎ እንግዲህ ለዳይመንድ ደውሎ ኤርፖርት ገብቻለሁ፣ ሀገር ልወጣ ነው፣ ወደ ካናዳ ጓደኛዬ ጋር ልሄድ ነው ብሎ ለዳይመንድ ነገረው። ሩታ ምን ብላ ደነገጠች። ለልዬና ባቡሬም እንደዚህ እንግዲህ አለማቸውን እየቀጩ ይገኛሉ። ወይዘሪት ቤዛ ታዲያ እና አቤን ንውጡ ከቤታችን፣ በሰው ቤት ምን ማለት ነው ሙጭጭ ማለት፣ ውጡ ከዚህ ከቤት አለቻት። ከዛ በኋላ ብድግ አለችና በጥፊ አቀመሰቻት። ኤሉዬ እንግዲህ አሁን ጀግና ሆናለች። እውነት ለመናገር እንደዚሁ ቀጥይበት። ቤዛ የምትባል አጭበርባሪ እንግዲህ በጥፊም የሆነ በእርግጫ እየረገጥሽ ከዛ ቤት እንዳትመጣ አድርጊያት ማለት ነው። ኤሉሻ ዛሬ የእውነት አድናቂዋ ነኝ እና እንግዲህ ዶክተር ተዋርጃለሁ፣ እውነት በጣም ተዋረድኩ፣ እንደዚህ ሆኜ እዚህ መቀጠል የለብኝም፣ ስለዚህ መሄድ አለብኝ ብሎ ወሰነ። ምክንያቱም የሰው መሳለቂያ ነው የሆነው። አንደኛ ከስራው ይባረራል። ገብቷቸዋል አይደለ? ዶክተር ነው፣ የስንት ሰው ኃላፊነት ያለበት ሰው ነው። ታዲያ በእንደዚህ ሁኔታ ሲያዩት ከባድ ችግር ይፈጠርበታል፣ ለሰዎቹም ለእንትንም ማለት ነው። ስለዚህ ከሀገር መውጣት አለብኝ ብሎ ጓደኛው ጋር እንግዲህ ጓደኛው ካናዳ ነው፣ ሁሌ ስልክ ሲያወራው ታውቃላችሁ። ኤኒ የሚባል ጓደኛ አለው፣ ወደ እሱ ጋር ሄደ ማለት ነው። ታዲያ አደይ እንዴት ቻው ሳይለኝ ይሄዳል? እንዴት ቆይ እኔ ለሱ ያለኝን ስሜት ሳልነግረው ለምን ስትል እንግዲህ አደይ እንደምታፈቅረው ታወቀ ማለት ነው። ዴቭም የኔ ቆንጆ አንቺ እኮ የልቤ ብርሃን ነሽ፣ አንቺ አጠገቤ ስትኖሪ በቃ ሁሉ ነገሬ ሰላም ይሆናል። ግን የምለው ዴቭ እንደዚሁ የባፍ ቅቤ እየቀባህት ብቻ ልትኖር ነው እንዴ? አልገባኝም። ማለት ምን ማለት ነው? አደይ ራሱ ግርም እያለችኝ ነው አሁን ላይ ማለት ነው። ለምን እንዴ እሱ ዝም ብሎ እንደዚሁ እየቀጠለ ከሆነ እሷስ ታዲያ የምር አይጋቡም። ታያላችሁ ዴቭና አደይ መቼም አይጋቡም ማለት እመኑኝ፣ አይጋቡም። ለምን እንደዚሁ የተሰጣቸው ካራክተር ነው። እነሱ እንደዚሁ ብቻ አለ አይደለ እንጂ ከኋላቸው ያው ለሌና ባቡሬ ተጋቡ። ዶክተሩን ባገባሽ ኖሮ አደይ እውነት ዴቭ የሚባለው ሰውዬ ዝም ብሎ ነው ሁለገብ። ለማንኛውም ታዲያ እንግዲህ ዶክተር ተዋረድኩኝ አለ ከስጋሩ ሲነቃ። ወይኔ ጉዴ ፈላ። ምንድን ነው ያልኩት? አይ ምን ያላልከው ነገር አለ ዶክተር? ታምራለሽ፣ ቆንጆ ነሽ እያልከ እኮ ሴቶቹን ጨረስካቸው። ነገ ደምሽ ከፍ ብሏል፣ ነይና በነፃ ደምሽን ተለኪ እያልከ ሴቶቹን ስትለክና፣ ወይኔ ጉዴ፣ ወይኔ ጉዴ፣ ዳይመንድ ተዋርጃለሁ በለኛ። ቀላል ውርደት እያሉ እነሱ ደግሞ አባባሱበት ማለት ነው። ስለዚህ ያለኝ አማራጭ የሰው አይንም አላይም፣ አሁን የማንም መሳለቂያ ሆኛለሁኝ እዚህ። ስለዚህ እንደዚህ አልቀጥልም፣ ከዚህ ቤት መሄድ አለብኝ ብሎ እንግዲህ ሻንጣውን ሸክፎ ኤርፖርት ውስጥ ገባ ማለት ነው። ዳይመንድ ኦዬም ታዲያ መንገድ ላይ ከክኩሻና ከሩታ ጋር ቆሞ እያወራ እያለ ስልክ ደወለለት። አቤት ማን ልበል? ዳይመንድ ዶክተር ነኝ። ዶክተር? አዎ። እንዴ ምን ነው? ምን ነው? ምን ነው ማለት ምን ማለት ነው ደግሞ? አይ ማለቴ አሁን ተለያይተን አሁን ደወልክልኝ ብዬ ነው። ይቅርታ ዳይመንዶ፣ አሁን የደወልኩልህ ልሰናበትህ ነው። ለምን? ወዴት ልትሄድ? ልሄድ ነው ወደ ካናዳ። ምን? አዎ ዳይመንድ፣ እና ሁላቸውንም ሰላም ባይ። ምን? ምንድነው? ዶክተር ምን አለ? ሩታ ዶክተር ወደ ካናዳ ሄደ አለ። ምን አለች? እንግዲህ ሩታ አሁን ፌን ትዘባላለች ስታፈቅረው። እንግዲህ እሱም ደግሞ አንቺን እኔ እንደ እህቴ እንጂ እንደ ፍቅረኛዬ ላይሽ አልችልም፣ እባክሽን ልትረጅኝ ይገባል ብሏታል ማለት ነው። ስለዚህ እሷም ደግሞ ያንን ነገር እንግዲህ አምና መቀበል አልቻለችም። በጣም ታፈቅረዋለች። ስለዚህ እሱም ውይ እንትና ግን ፍቅር ግን ሩታ እንግዲህ ዛሬ አጋልጥሻለሁ፣ ከቤዛ ጋር ያለሽን ግንኙነት አጋልጥሻለሁ። እውነቴን ነው የምልሽ፣ በዚሁ ከቀጠልሽ
ስለዚህ አለቅሽም፣ እመኝኝ አለቅሽም። ቤዛ ማለት ከዚህ በፊት ስንት ነገር ያደረገች ሰው አይደለች እንዴ? እንዴት እሷን አምነሽ እንደገና ከእሷ ጋር ትመጫለሽ፣ ትሄጃለሽ፣ ትቆሚያለሽ? ምን ማለት ነው? ቆይ አንቺ አታፍሪም እንዴ አለቻት። ከዛ በኋላ አንቺ ምን አገባሽ? ይኸውልሽ ከዚህ በኋላ ከእሷ ጋር ባይሽ ለማሚ ሁሉንም ነገር እነግራታለሁ። ንገረት። እኔም ደግሞ አንቺ ዶክተርን በድብቅ አፍቅረሽ በድብቅ እንደምታገኙ እናገራለሁ ለማየ። እንዴ ዶክተርን እዚህ ምን አገባው እንዴ? ስለዚህ ሁላችንም ተከባብረ መኖር አለበት። አንቺም እኔን ታከብሪያለሽ። ስለ እኔ ምንም የምታውቂው ነገር የለም፣ እኔም ደግሞ ስለ አንቺ ምንም የማውቀው ነገር የለም። ስለዚህ የሚያገናኘን ይሄ ነገር ብቻ ስለሆነ አንቺም አርፈሽ ትቀመጫለሽ፣ እኔም ደግሞ በአንቺ ህይወት አልገባም አለቻት። ከዛ ፍቅር አንቺ ግን ምን አይነት ሰው ነሽ? ሴጣን እኮ ይቀናብሻል። እውነቴን ነው ምልሽ፣ በጣም ክፉ ሰው ነሽ ፍቅር። ለምንድን ነው እንደዚህ የምትሆኘው? እባክሽ ወደ ራስሽ ተመለሽ እንጂ ለምን እንደዚህ ታደርጊያለሽ? አለቻት። ከዛ በኋላ አይመለከተሽም፣ እሱን ስለማይመለከተሽ ነገር አታውሪሽ፣ ተናግሬያለሁ። አርፈሽ የምትቀመጪ ከሆነ አርፈሽ ተቀመጪ፣ አይ የምትይ ከሆነ ግን የማደርገውን እኔ ራሴ አውቃለሁ አለችና እንግዲህ ከዛ በኋላ እሺ ተባብለው ሄዱ ማለት ነው። ከዛ በኋላ ዴቭም ደግሞ እንግዲህ አደይዬ የኔ ቆንጆ የኔ እያለ እሷ ነው ሲሰክሳት ይውላል ማለት ነው። ታዲያ አደይ ሰማች የዶክተሩን መሄድ። እንግዲህ አደይ አሁን ምን እንደሚሰማት ማሰብ አይከብድም። ዶክተር እንግዲህ እሷ በጣም ይጨነቅላታል፣ የሚያከብራት ነው ይመሰላት። ግን እሱ በእሷ ፍቅር እንደዚህ እንደተቃጠለ አታውቅም። እንደገና ደግሞ እነ አደይ ቤት እንደረበሸ የሚያውቀው ጉዳይ አያውቅም ነበረ ማለት ነው። እና ከዛ በኋላ እንግዲህ ወይዘሪት አደይም ቁጭ ብላለች፣ ጉዷን አላወቀችም ማለት ነው። ከዛ በኋላ እንግዲህ ወይዘሪት ሩታም እሱን ፍለጋ እየሄደች ሳለ ዳይመንድ እና ኩኩሻን መንገድ ላይ አገኘቻቸው። መንገድ ላይ ካገኘቻቸውም በኋላ ዶክተሩ እንግዲህ ስልክ በአጋጣሚ ደወለ። ዶክተር ማነው ዳይመንድ ጋር ሄዶ ዶክተር የኔ ዶክተር ነው አለች። አይደለኝ እንደ ፍቅር ከባድ ነው ጋይስ። አዎ ምንድን ነው ስትል ዶክተር ወደ ካናዳ ሄደ። ምን አያደርገውም እኔን ጥሎ አለች እኮ። አይ ጥሎሽም ሆነና ጥሎሽ እንግዲህ ሄዷል ማለት ነው። አይዞሽ ሩታዬ፣ አፍቃሪና ተፈቃሪ አልተገናኘም፣ መስመራችሁ የተለያየ ሆነ ማለት ነው። ስለዚህ እንግዲህ ምንም ማድረግ አይቻልም፣ ቻዩ ማለት ነው። ስለዚህ ያለሽ አማራጭ እንግዲህ አላውቅም፣ ብቻ ከባድ ነው የእውነት የሚሰማት ስሜት ከባድ ሊሆን ይችላል ለሩታ ማለት ነው። ምክንያቱም ትወደዋለች፣ በጣም ነው የምትወደው። ስለዚህ እንግዲህ ምን እንደሚፈጠር አላውቅም። እሱም ወደ ካናዳ ጓደኛው ጋር ሄደ ማለት ነው። እንግዲህ አደይም ይህንን ነገር ስትሰማ ምን እንደሚፈጠር አይታወቅም ማለት ነው። ብቻ እንግዲህ እስከብረን የምናየው ነው የሚሆነው። እታለመም ታዲያ አንቺ ልጅ ከቤዛ ጋራ በተደጋጋሚ ጊዜ ብዙ ጥፋት አጥፍተሻል። አሁንም ከእሷ ጋር ትገናኛለሽ። ቆይ ለምንድን ነው ቤዛ የምታገኛትም? አየ አንቺም ድሮም እኔን ከመስማት እንጂ የውጭውን ሰዎች ነው የምትሰሚው። ስለዚህ እማዬ እባክሽ እኔንም ልትሰሚኝ ይገባል። ምንድን ነው አንቺን የምሰማሽ? ፍቅር ምን ጥሩ ስራ ሰርተሽ ነው አንቺን የምሰማው? ቆይ ፍቅር ምንድን ነው የሚሻልሽ? ብትመከሪ ብትዘከሪ የማይገባሽ ነገር። ቆይ እኔ ምን ላድርግ? ፍቅር እባክሽ ፍቅር ወደ ራስሽ ተመለሽ እባክሽ፣ ልለምንሽ እባክሽ፣ አይምሮዬን አታቃፍሽው ፍቅር እያለች እንግዲህ እናቲቱ ብትለምናትም ፍቅር ግን ያው ናት። ፍቅር መቼም ልትቀየር ማትችል ሰው ናት ማለት ነው። እና ተንኮል ብቻ ነው
የምታስበው ከተንኮል ውጭ ምንም የሚታያት ነገር የለም ማለት ነው። እና እንግዲህ ወይዘሪት ቤዛም ደግሞ ቤት አለኝ ብላ እንግዲህ ወደ ቤቷ ስትሄድ አቤና ኤዱ አመነጫጭቀው እንዴ እናንተ ምን ልትሆኑ መጣችሁ? ይሄ እኮ የኔ ቤት ነው። ዝም በይ አንቺ ሌባ! አሁን ፖሊስ አምጥቼ ሳላስጠፈንግሽ ውጪ ከዚህ። ቤቱ የኛ ነው። ይሄ ቤት የኛ ነው። ገንዘብ ከፍለንበታል። ስሚ ጆሮሽን እየጎተትኩ ሳልወጣ ከዚህ ቤት ውስጥ ትወጫለሽ ወይስ አትወጭም አለቻት። ጭራሽ አዎ ትወጫለሽ ወይስ አትወጭም? ጆሮሽን ተይዘሽ የምትወጪው አንቺ ነሽ፣ እኔ ሳልሆን። ትሰሚያለሽ? አሁን ውጪ ከዚህ አለቻትና እንግዲህ በጥፊ አቤም እየጎተተ ይዟት ወጣ ማለት ነው። አይ ቤዛ እንዲያው ደግ ያደረጉሽ፣ እውነት ለመናገር ያንስሻል አንቺ ማለት ነው። እና ቤዛ ከስህተቷ የማትማር ሰው ብትሆን ብቻ ቤዛና ፍቅር ናቸው። ፍቅርም ያው ናት፣ አንድ አይነቶች ተገናኝተዋል እንግዲህ። እናም ዶክተር አሳዝኖኛል እንግዲህ ያው ምክንያቱም አንደኛ ነገር ከስራው ይባረራል፣ ሁለተኛ ነገር ደግሞ የሰዎች መሳለቂያ መሆን አይፈልግም። ስለዚህ መሄድ አለብኝ ብሎ እንግዲህ ሻንጣውን ሸክፎ ሄደ ማለት ነው። ይሄ ነገር ደግሞ በጣም ነው ያሳዘናት፣ በጣም ነው ልቧን የሰበራት። ሩታዬ ይሄንን ነገር ስትሰማ እንግዲህ ዱብዳ ሆነባት ማለት ነው። እውነት ለመናገር በጣም አዘነች። እንግዲህ በጣም ነው ያዘነችው። ስለዚህ እያንዳንዱ ነገር እንግዲህ የሚሆነውን ደግሞ አብረን የምናየው ነው የሚሆነው ማለት ነው። ምክንያቱም አንዳንድ ጊዜ መጥፎ ሰዎች እንዳሉ ጥሩዎችም ሊኖሩ ይችላሉና ብቻ ከባድ ነው። መላው የለኝም። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ዶክተር ወደ ካናዳ ሄደ ማለት ነው። ሁሉንም ነገር ትውት አድርጎ የሰዎች መሳቂያና መሳለቂያ መሆን ስለማልፈልግ አገር ለቅቅ ያለው ብሎ ሄደ። ምስኪን